ጭራሽ ቤት ድረስ መጣ። አቡሻ ቆይ አንዴ ላግማል እንትን ዞር በይ አንቺ ግቢ ወደ ውስጥ በኋላ እናወራለን። ልንገርህ ይሁላ ነገር ካረከ በኋላ ጭራሽ ቤት ድረስ እስከመምጣት ደፍራ ስለ አንተ አትሰማኝም። ግቢ አንቺ በኋላ ነው የምናወራው። ግቢ ይሁላ እንደዛ አይደለም። እንዴት ልመጣ ደፈርክ? ቆይ አንተ ዞር በል። ይኸውልህ ሰማኛ፣ ዞር በል ተረጋጋ፣ እንዳትጣላኝ ዞር በል። ቆይ ከእሱ ጋር ነው እኔ ማውራት የምፈልግ። ወንድሜ ተረጋጋ። አንተ ምን አስበህ ነው? አቡሽ ይኸውልህ ተረጋጋ። ሁላ ነገር ካረካ አንቺ ግቢ፣ በኋላ እናወራለን። ላስረዳ እንዴት መሰለህ? ምንድን ነው የምታስረጂኝ? ከስ በል ተረጋግተህ እኔ እና እሱ እናወራና ከዛ አናግርሃለሁ እኮ። ምንድን ነው የምታስረጂኝ? ግባ በእናትህ ግቢ አንቺ ግቢ። እኔ እራሱ አብርሃም እንሂድ በቃ። ለምንድን ነው የምሄደው? በቃ አብርሃም ሌላ ነገር እንዲፈጠር አልፈልግም። በቃ እንሂድ። ለቀቀኛ ቤላ አንተ ምን አስበህ ነው? እኔ ላስረዳው ድረስ መምጣት እኮ ነው። ላገኛት ምንም አንዴ አውራው አንዴ ብታወራ ይችላል። ነገር ካረጋት በኋላ ቤት ድረስ ወንድሜ አንዴ ተረጋጋው። ምንም አይፈጠርም። ቆይ ራሴ ይቅርታ ሊጠይቃት ነው የመጣው። ወንድሜ ተረጋጋ። አበባ ይዞ ነው ያረከውን ነገር ታውቃለህ። ሌላ ነገር አስቦ አይደለም ወንድሜ። ካጠፋው ተምሮ ይቅርታ ሊጠይቃት ነው። አበባ ይዞ ነው የመጣው ራሱ ያስረዳኝ። ቆይ አንተ ዞር በል እሺ። ሌላ ይቅርታ ልጠይቃት እኮ ሌላ ነገር አይፈጠርም። ሁላ ነገር ካረካ በኋላ አንተ ድጋሚ ቤት ድረስ ለመምጣት እንዲደፈርክ ልቀቀኝ ደግሞ ትላለህ። ሁለተኛ እዚህ ሰፈር እንዳለ ድርሽ እንዳትል ቶሎ ብለህ ጥፋ። ማለት ምን የምትፈልገው? ለምን አትሄድም? ምን ችግር ፈጠርኩኝ? በቃ አንቺ ግቢ ውስጥ አልኩሽ። አንዴ ነው ያዋራዋለሁ። ግቢ አንተ ግባና እኔ ላናግረው። ግቢ ነው ያዋራዋለሁ። በቃ ሂድ አቤል፣ ሂዱ በቃ ሂዱ። ይኸውልህ ሰማኛ፣ ከዚህ ሰፈር ጥፋ። ይዘው ሂድ። አንተ ደግሞ ሌላ ነገር እንዳይፈጠር ይዘው ሂድ። እንደዚህ አይነት ነገር የለም። ያውላ ነገር ካረካ በኋላ አንቺ ግቢ፣ አንቺ ግቢ ውስጥ ግቢ። ሂድ በቃ ሂድ። ሁለተኛ ችግር የለውም ግን ከሷ ጋር አንድ ጊዜ ላውራ። ምንም የምታወራው ነገር የለም። ትናንትና ብዙ ነገሮች ማለት ሂዱ። አንተ ደግሞ ይዘው አትሄድም። ሌላ ነገር እንዲፈጠር ነው የምፈልገው። አብራም በቃ እንሂድ። ይዘው ሂድ። ሰማኛ አቤል፣ ልንገርህ ትናንትና ብዙ ነገር ማድረግ ይችል ነበር። ጋሼ ነበረ። እኔ ጋሼን ብዬ ነበር የወጣሁት። ምንም ማስረዳት ብዬ ነበረ። አቤል ነግሬሃለሁ። አንተ ራስህ ከሱ አትሻልም። በቃ ሂዱ። ና በቃ እንሂድ። አንተ ምንም የምታወራት ነገር የለም። እስካሁንም ድረስ ማለት ነው ምንም ስለ ወንድነት ምናምን አይደለም። ስለ ወንድነት ይህ ሁላ ነገር ካረጋ በኋላ ጭራሽ ሲጀመር ይኸውልህ እኔ አንተን ብዬ ነው ሌላ ነገር እንዳይፈጠር ይዘው ሂዳው። ሰማኛ አንዴ ደቂቃ ያውራት። የማይሆን ነገር ነው የሚፈጠረው እዚህ ጋር። ሁለተኛ እዚህ ሰፈር ሁላ እንዳለ በቃ ሌላ ቀን ሰማኛ። እኔ ሌላ ችግር ለመፍጠር እኮ ምንድነው? ተናገር። ተናገር። ምንድነው? እኔ አንድ ነገር ልንገርህ አይደል? እኔ የመጣሁት እሷን ይቅርታ ለመጠየቅ የምን ይቅርታ ነው? የምን ይቅርታ ነው? የምን ይቅርታ ነው? ኧረ አቦሽ በእግዚአብሔር ምን አንተ ብለህ ነው እንደ ፈለከው? እኔ እየነገርኩህ እኮ ነው። እሷን ነው ወንድሜ፣ የአበባ ትርጉም አይገባም። ይቅርታ ሊጠይቃት ነው የመጣው እያልኩ። የምን ይቅርታ? ያውላ ነገር ካረክ በኋላ ነው አንተ ይቅርታ የምትጠይቅ? አንዴ አቦሽ አንዴ ይኸውልህ፣ እኔ በቃ አንቺ ግቢ ነገሩን ችግር የለውም። እኔ ራሴ ያዋራቸዋለሁ። ግቢ ኖ አይሆንም አቦሽ በእግዚአብሔር እኔ እንዴ ራሴ ያዋራቸዋለሁ። ጭራሽ ድፍረት ነው እንዴ ቤት ድረስ የሚመጣው? እኮ ራሴ ያዋራቸዋለሁ። ያው ልሰማኛለህ። እኔ አንተን አክብሬ ነው እንጂ ያበባ ይዘበር ድርሽ እንዳትል ሰማኝ። ሁለተኛ እኔ ነገሮችን እጨርሳለሁ። እኔ ራሴ ያዋራዋለሁ። ቆይ ዞር በይ ወንድም። ያበባ ትርጉም ነው እንዴ ፈለጋት? አንዴ ተረጋጋ። አንተ ቆይ ምንድነው እንዴ ፈለከው? ምንድነው? ሌላ ችግር አይፈጠርም። ምንድነው? ተረጋግቼ ነው አንምጣ እያልኩ ነበር እኮ አንምጣ እያልኩ ነበር። ዘመድ የሌላ መስሎ ነው። እስኪ ና አንተ ወንድ ከሆንክ ውሰዳት። አንተ ወንድ ነህ። አቡሻ እንደዛ ሂድ በቃ። አንተ ምን በጉልበት ነው እንዴ የምታምነው? በጉልበት ነው የምታምነው? አንቺ ግቢ። እኔ ራሴ ያዋራዋለሁ እኮ እና ያው ሁላ ነገር አድርጎሽ አንቺ ስንት ነገር አድርጎሽ ድጋሚ ድፍረት ነው። ይገባኛል እኮ እሺ፣ እረዳሃለሁ። ግን ይኸውልህ ትንሽ ደቂቃ ብቻ ላናግረውና ይሄዳል። ከዚህ በኋላ ድጋሚ አይመጣም። አንድ ደቂቃ ነው የምሰጥሽ። ቶሎ አዋሪውና ድጋሚ እንዳለ ይዘህ ሰማኛ። አውራትና የምታወራትን ሂድ
አቤል ስራህን ይስጥ። ፍለጋ ነው የመጣችሁት ታውቃለህ። ከዚህ በላይ ሌሎች ነገሮች ሊፈጠሩ እንደሚችል ታውቃለህ። እንደውም በሱ በቀላሉ አልሰማለኝ